አዎ አርግዣለሁ። ምን? ሜሪ ምን ነካሽ? እኔ እኮ የባልሽ ወንድም እኮ ነኝ። በእናትሽ አትንቀጥቀጪ። አጎት መሆን የሚጠላ ማን አለ ብለህ ነው? ለበረከት እንዳረገሽ መናገር በቃ። እኔ በተፈጥሮ መውለድ እንደማልችል በሕክምና ተነግሮኛል። ምን? አውቃለሁ የሰማሽው ነገር ከባድ እንደሆነ፣ ግን እኔም ትዳር ከገባን በኋላ ነው ያወቅሁት። ከዛሬ ነገ እነግርሻለሁ እያልኩኝ ትዳራችንን አደጋ ላይ እንደሚጥል ሳስብ ፈራሁኝ። ይሄ እኮ ቀላል ነገር አይደለም። እንዴት ነው የምትደብቀኝ? ምን ላድርግ ሜሪ? ይህ ነገር ስትሰሚ እኮ የምትለይኝ ነው የሚመስለኝ። እኔ ደግሞ አንቺን አጥቼ መኖርን ለደቂቃ ማስብ አልፈልግም። ወይኔ ውርደት! አሁን ከማን አረገዝኩልን ነው? ምን አይነት ቅሌት ውስጥ ነው የገባ ነው? ቆይ አሁን ይህን ነገር እንዴት አርግቼ ነው የማስተካክለው? ሜሪ ዝም አልሽኝ እኮ የሆነ ነገር በይኝ። ምን እንድልህ ነው የጠበቅከው? ይህ እኮ የነገርከኝ ነገር ቀላል አይደለም። እሺ ተዋርደናል። ምንድነው? ወንድም የሆነው ነው በቃ እንዴ? ከሱ የባሰ ችግር ተፈጥሯል። ከሱ የባሰ ምን አይነት ችግር ነው? ጉድ ሆነናል። ልጅም ተዋርደናል። ለምን ታስጨንቅኛለሽ? አትነግሪኝም? ወንድም መውለድ አይችልም። ምን? አዎ ወንድም መውለድ አይችልም። ከዚህ በለጠ ቅሌትና ውርደት አለ ካደ? እኔ ይሄማ ምን ይከብደኛል? ሁልጊዜ ስለዚህ ስናወራ ያኔ እያወቀ ነበር ማለት ዝም ያለ? አዎ ሜሪ፣ እርግጠኛ ነኝ ማርገዝሽን አልነገርሽውም? ፈጣሪ ሲያወጣኝ እሱ ቀድሞ ነገረኝ እንጂ እኔ ልነግረው ነበር። እንደሱ ቢሆን ነበረ ትልቅ ውርደት ውስጥ የምንገባው። አሁንስ ሴት ይቀርልናል። ልጁን እንኳን እንዳላስወጣው ጊዜው በጣም አልፏል። እና ምን ተሻለ? አላቅም። እኔ በጣም ግራ ገብቶኛል። ለማንኛውም አሁን ተረጋጊና ገብተሽ ተኝ። ጠዋት ሲነጋ ሁሉም ነገር እናወራለን። ሜሪ ምንም ነገር መስማት አልፈልግም። እስኳን ተነሳሽ እንዴ? ሌሊት እንዲሁ በአይኔ እንቅልፍ ሳይዞር ነው ያደረው። ለምን? በተፈጠረው ምክንያት ነው። በእርግጥ የሰማሽው ነገር ከባድ ነው፣ ግን መፍትሄ እንፈልጋለን። አናጣም። ምን አይነት መፍትሄ ነው የምንፈልገው? የእርግዝናሽን ጉዳይ የምናስተካክልበት። አሁንማ ሁሉም ነገር አብቅቷል። ምንም የሚስተካከል ነገር የለም። ተይ እንጂ እንደዚህ አትበይ። መፍትሄ አይጠፋም እኮ። እሱ መውለድ አይችልም። ከማን አረገዝኩ ብዬ ነው ማስተካክለው? ለሱ መፍትሄ አናጣም። አንቺ ብቻ አትጨነቂ። ወይ አትጨነቂ። አንተ ያለውበት ሁኔታ እየገባህ አይደለም ማለት ነው። ስሜትሽ ይገባኛል እኮ፣ ግን እንደዚህ በመሆን መፍትሄ መምጣት አይቻልም። አዮ ወንድሜ ማስረገዝ ሲያቅተው የእሱን ተክቼ ስራዬን ሰራው። ሁልጊዜ ቀልድ ብቻ ሲያናድድ።
እኔ የምልህ ቤኪ፣ ትናንት ከሜሪ ጋር ምን ተፈጥሮ ነው? ሰላም አይደላችሁም እንዴ? አዎ እባክህ ድምጻችንን ሰምተህ? አዎ ድምጻችሁን ሰምቼ እኮ ለመምጣትም ፈራው። እሷ ደግሞ በጣም ስታለቅስ ነበረ። አዎ ትንሽ አለመግባባት ተፈጥሮ ነበር። ልክ ነህ። ምን ነው? አንድ ሁለታችንም የደበኳችሁ ነገር ነበር። ምንድን ነው እሱ? ሰሞኑ ስለ ልጅ ስታነሱ ውስጤ በጣም እየተረበሸ ነበር። እንዴ ለምን? ምክንያቱም አንተ ምን? እኔ በሕክምና መውለድ እንደማልችል ከተነገረኝ ትንሽ ቆየ። ምን? አዎ ይህን ነገር ያወቁት ከሚር ጋር ከተገባ በኋላ ከዛሬ ነገ እነግራታለሁ እያልኩኝ ትዳሬን ላለማጣት ደብቄ እስካሁን እስቆየ። ታዲያ አሁን እንዴት ልነግራት ወሰንክ? አዎ በተደጋጋሚ ስለ ልጅ ስታነሱና እሷም ደግሞ ልጅ የመውለድ ፍላጎቱን ሳይባት ነው መናገር የፈለጉት። እና ሜሮን ስትሰማ ምን አለች? በጣም ነው ያዘነችው። ምንም ልታወራኝ ፈቃደኛ አለች። በጣም ያሳዝናል። ባደብቃት ደግሞ በጣም ጥሩ ነበር። ምን ላድርግ? እሷ ላለማጣት ብዬ ነበር። በቃ አንተ አትጨናነቅ፣ እኔ አወራታለሁ። እስቲ አውራትና ይቅርታ እንድትቀበል አድርግ። እሺ ሞክራለሁ። እንዴት ነሽ? ባጠይቀኝ ነው የሚሻለው። ምን ነው? በጣም ነው ግራ የገባኝ። እርግዝናውም ጊዜው የገፋ ነው። ታዲያ ምን የሚያስጨንቅ ነገር አለ? እንዴት ነው የማያስጨንቀው? አንተ መውለድ ስለማችል ከሌላ አረገዝኩት ይኸውልሽ። አንተ ግን ጤነኛ ነህ? የምርስ ወንድሙ ነህ? ምን አረኩ ደግሞ? ጥሩ ስራ እንደሰራ ከሌላ አርግዣለሁ እንድለው ነው ፍላጎትክ? እና እሺ ምን ይሻላል? እንጃ እሱን አላውቅም። ወይ ደግሞ አንተ መውለድ ስለማችል ፍቺ እፈልጋለሁ ማለት ይሁን። ከዛን ከተፋታሽና ሀብቱን ከተካፈልሽ በኋላ ከኔ ጋር ኑሮሽን ትቀጥያለሽ። ሜሪ አንድ ልታወሪኝ ትችያለሽ? ምንድን ነው የማወራክ? አውቃለሁ የሰማሽው ነገር ምን ያህል ከባድ እንደሆነ፣ ግን ምን ላድርግ? እኔ ፈልጌ ያመጣሁት ነገር አይደለም። እኔ መውለድ ባለመቻልክ ሳይሆን በመደበቅህ ነው ያዘንኩብክ። ይሄኔ ስንት ነገር ደብቀኛል ማለት ነው። በፍጹም ይሄም አንቺ እንዳያሳጠኝ ብዬ ነው እንጂ ሌላ የደበቁሽ ነገር ምንም ነገር የለም። እንዴት አምናሃለሁ? እሱ ያንቺ ውሳኔ ነው። እኔ ግን ሁሉም ነገር በግልጽ ይነገርኩሽ። ለማንኛውም ለሁሉም ነገር ጊዜ ያስፈልገኛል። እሺ ግን ይቅርታ ሜሪ፣ ግን የዛለት አንቺም ምን ነገር አለ ብለሽኝ ነበር። አሁን ነግሪኝ ትችያለሽ? አይጠቅምህም እሱ ቶ እች ልጅ ሁኔታዋ ምንም ያማረኝ አይደለም። በኋላ ራሷን ነፃ አድርጋ እኔን ችግሩ ስልከተኝ አስባለች መሰለኝ። የማመጣው ሀሳብ አንዱም አይጥማትም። በዛ ላይ ደፍሮኝ ያረገዝኩት ብትል እንኳን በረከት ከኔ ይልቅ እሷን ነው የሚያምነው። ስለዚህ ከዚህ ቤት አስወጣኝ ሜዳ ላይ ልቀር? አይሆንም። ሳቀድሜ መቅደም አለብኝ።
ይሄ ሰው ስለ ጉዳዩ ምንም ያሳስብ አይመስለኝም። በኋላ ለበረከት የማይሆን ነገር ተናግሮ ራሱን ነጻ ቢያደርግስ? ምን እየቀመርሽ ይሆን? ለነገሩ እኔም ቀድሜ ያውቅብሻለሁ። በረከት ወንድሙን እንጂ መቼም እኔን አያምነኝ። ስለዚህ ከትዳሬም ከቤቴም ከልጄም ሳሎን ሜዳ ላይ መቅረት አይደለም። አሁን ጨዋታው በእኔና በአንቺ መካከል ሆኗል። ማን እንደሚያሸንፍ እናያለን። ወይ እኔ ወይ አንቺ። ጊዜ ሳልሰጥ ስራዬን መጀመር አለብኝ። እንደዛ ከመሆኑ በፊት በራሴ መንገድ ከበረከት ጋር ያለኝን ነገር ማስተካከል አለብኝ። አለበለዚያ ትልቅ ችግር ውስጥ ነው የምገባው። ምን እያሰብሽ ነው? ምን አሰብኩኝ? እሱንማ አንቺ ንገሪኝ። የሆነ ነገርማ እያሰብሽ መሆኑን እኮ ያስታውቅብሻል። አረ ተሳስታል። ምንም አላሰብኩም። አረ አዎ እኔ የምለው ምሪን አናገርካት? ላናግራት ሞክሬ ነበረ እና ምን አለች? ብዙም ለማውራት ግን ፈቃደኛ አይደለችም። አረ ሁኔታዋን ሳይ ግን ካሁን በኋላ በትዳር ካንተ ጋር ለመቀጠል ፍላጎቱ ያላት አይመስለኝም። ብትቆይ እንኳን ልጅ ፍለጋ ሌላ ሰው ጋር መሄዷ የማይቀር ጉዳይ ነው። እንዴት እንደዛ አልክ? እሷን ያለችው ወይስ በራስህ ነው ያለው? አይ እሷማ በግልጽ እንደዚህ ብላ አልነገረችኝም። ያው እኔ ከሁኔታዋ ስረዳ ግን እንደዛ የምታደርግ ይመስለኛል። ለነገሩ እኔም እውነታውን ስነግራት የፈለገውን ውሳኔ እንድትወስን ራሴን አሳምኜ ነበር። እኔ የምልህ ግን አሁን ካልኳቸው መካከል አንዱ እንኳን ቢሆን አንተ ጋር ህይወት ላይ ለውጥ የሚኖር ይመስልሃል? ምን ማድረግ እችላለሁ ታዲያ? መደበቂ ስህተት ነበር፣ ዋጋ እየከፈልኩ። የእናንተ መጨረሻ ግን እንደዚህ መሆኑ በጣም ነው የሚያሳዝነው። ምን ይደረግ ታዲያ? ህይወት እንደዚህ ናት። እስቲ ለማንኛውም ተስፋ አትቁረጥ፣ ለማስተካከል እንሞክራለን። እስቲ እናያለን። ባለፈው ምነግርህ ነገር አለን ብላኝ ነበር። ምናልባት ስለ ጉዳዩ ቀድማ አውቃ እንዴ ልታውቅ ትችላለች። ሌላ ነገር ወይ ሌላ ጉዳይ ሊኖር ይችላል እንጂ የምታውቅበት ምን መንገድ የለም። እኔ ምን አውቄ? ባለፈው ጉዳዩን ስነግራት አጨንቃ ስለነበረ እኔም አላስጨነኳትም። እስቲ ምናልባት ለእኔ ከነገረችኝ አግባባታለሁ። እሺ እኔ ምልሽ ባለፈው ነግሬሃለሁ ባልሽ ጉዳይ ሳይጠራጠር አይቀርም። ጥርጣሬ ገብቶታል እና አረጋጋጥክለት? ምንድነው ማረጋግጥለት? ምነው ማለቅ መሰለክ ነኝ? ምንድነው የምታውቂኝ? ምንም ለሱ ያወራሁት ነገር የለም። ብቻ ከቤቱ እንደተረዳሁት ከሆነ ጥርጣሬ ገብቶታል። እና ከሌላ አርግዛለች ሚስት ብለህ ነገርከው? አረ ሚሪ ምን ሆነሻል? እንደዛ ብዬ ምን ብዬ ነው የማወራው ለሱ? እኔ እንዲሁ ብቻ ጥርጣሬ ስለተረዳው ነው እንጂ ምን ሆነሻል? ቆይ ዝም በል እባክህ። ለበረከት የማይሆን ወሬ አውርታ ህይወቴን ከማበላሽቷ በፊት ለመጨረሻ ጊዜ ላናግራት ይገባል። እኔ በምላት ሀሳብ ማትስማማ ከሆነ የመጨረሻ ውሳኔ ይወስናል። ወዴት ነው? አንተ ራስህ ወዴት ነው? እኔማ ወደ አንቺ ነው። ፈልጊክ ነው። እኔም ፈልጊሽ ነው። ለምን ይፈልግሽ? እኔ እናንተ ሰላለን ግንኙነት አንተ ምንም እያልክ ስላልሆነ ለቤኪ ሁሉንም ነገር ለማስረዳት ወስኛለሁ። ለቤኪ? አዎ። ምን ብለሽ ነው ይሄን ነገር ለቤኪ የምትናገሪው? ሁሉንም ነገር ልነግረው ነው አልኩህ እኮ። ብዙ ነገር ተነጋግረናል አይደል እንዴ? ለምን ሁሉ ነገር የምታበላሽው? እንዴት ትነግሪዋለሽ አንቺ ይሄን ነገር? ምን ብለሽ ነው የምትናገሪው?
በዚህ ጉዳይ አንተ ምንም ነገር እያረክ ስላልሆነ ሳትቀድመኝ መቅደም አለብኝ። ስለምን መቅደም ነው የምታወሪው? ሁሉን ነገር እያደረኩ እንደሆነ ታውቂያለሽ አይደለም? ሁሉ ነገር በስርዓቱ እየሄድንበት ነው። በአንዴ ለምን ታበላሽዋለሽ ነገሩ? እሱ ሲሰማኝ ነገር ምን ይሰማዋል? ላንቺ ለህይወትሽ አታስቢ። እኔ ቤኪን እንዴት እንደማሳምነው አሳምሬ ያውቃለሁ። አትነግሪውም? እነግረዋለሁ። አትነግሪውም? ሲጀመር አንተ እኔን ከኋላ አድርገህ መጀመሪያ እሱን ነገሮችን ልታወሳስብብኝ ነው። ሰምተሃል አይደለ? ፕሊስ እንደሱ አይደለም። ነገሮችን እንዳታበላሽ። አብረን እናስተካክለዋለን። ይሄ ነገር ምን ብለሽ ነው እሱ የምትናገሪው? ነገሽ አሳስብሽ ማች ለኔሽ አታስቢ። እነግረዋለሁ። አትነግሪውም? እነግረዋለሁ። አትነግሪውም? እነግረዋለሁ። ሁሉም ነገር በዚህ መንገድ ማለቅ የለበት። ተረጋጊ ሜሪ። አትነግሪውም? ምን እያደረጋችሁ?